ሰላም ጤና ይስጥልን ተመልካቾቻችን የአፍሪካ ሬኔሳንስ ቴሌቪዥን ዜናዎች ከዚህ በማስከተል ይቀርባሉ። በቅድሚያም አርዕስተ ዜናዎቹን እንሆ። የአማራ ክልል መንግስት በክልሉ ያለውን ግጭት በሰላማዊ መንገድ በድርድር ለመፍታት ጥረት እያደረገ መሆኑን የክልሉ ኮሚኒኬሽን ቢሮ አስታወቀ። ግብጽ በኤርትራ ከኢትዮጵያ መገንጠልንና ኢትዮጵያም የባህር በር የተዘጋባት ሀገር በመሆኗ ሂደት ቡትሮስ ጋል የተባሉ ዲፕሎማቷን ተጠቅማ እንደተሳተፈች መረጃዎች ገለጹ። በታላቁ የኢትዮጵያ የህዳሴ ግድብ ዙሪያ ከግብጽ ጋር ያለን አቋም አንድ ነው ሲሉ ሌተናንት ጀነራል አብዱል ፈታህ አልቡራን ተናገሩ። ተመልካቾቻችን በያላችሁበት የዓለም ጥግ ሰላምታችን ይድረስ። ይህ የአፍሪካ ሬኔሳንስ ቴሌቪዥን የዜና ሰዓት ነው። የተመራረጡ ዜናዎቻችንን ወደ እናንተ እናደርሳለን። አብራችሁን እንድትሆኑ የምጋብዛችሁን የአምላክ ኃይል አለማየሁ ነኝ። አብራችሁን ቆዩ። የአማራ ክልል መንግስት በክልሉ ያለውን ግጭት በሰላማዊ መንገድ በድርድር ለመፍታት ጥረት እያደረገ መሆኑን የክልሉ ኮሚኒኬሽን ቢሮ አስታወቀ። በክልሉ ያለው ግጭት ሀብት ንብረትና የሰው ነፍስ ላይ ውድመት እያደረሰ መሆኑን ያመላከቱት የኮሚኒኬሽን ቢሮ ኃላፊው ግጭቱ እያደረሰ ያለውን ውድመት ለማስቆም ችግሩን በሰላማዊ መንገድ በድርድር ለመፍታት ጥረት እየተደረገ ነው ብለዋል። ከቀናት በፊት በሁለቱ የተወካዮች ምክር ቤት የጋራ ጉባኤ ላይ የሥራ አቅጣጫ የሰጡት የፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ካነሷቸው በርካታ ሐሳቦች መካከል ዋነኛው መንግስት በዚህ ዓመት በልበ ሰፊነት በኢትዮጵያ ውስጥ የተከሰቱ ግጭቶችን በንግግርና በድርድር ለመፍታት ትኩረት ሰጥቶ ይሰራል ያሉበት ነው። ማረቅ ማስተካከል የሚቻል ቢሆንም ዘላቂ ሰላም የሚረጋገጠው ግን በሰላማዊ መንገድ ብቻ እንደሆነ መንግስት ጽኑ እምነት አለው። በዚህ እምነቱ የእርቅና የሰላም አማራጮችን በመከተል የሀገራችንን ሰላም አስተማማኝ ለማድረግ እየሰራ ይገኛል። ምንም እንኳን በየጊዜው የሚስተዋሉ የኃይል እንቅስቃሴዎችን ለማስቆም መንግስት ሙሉ ዝግጁነት እና ዘመናዊ አቅም ቢኖረውም የዛሬውን ግጭት በማቸነፍ ለነገው ትውልድ ቂምና ቁርሾ አናወርስም የሚልን መርህ በመከተል በዛሬ ብልሃትና ትዕግስት ለነገ ዘላቂ ሰላም የሚበጅ አካሄድን መርጧል። ይህ እምነት አገራዊ መግባባትን ለመትከል ዘላቂና ቅቡልነት ያለው አገረ መንግስት ለመመስረት ያለው ፋይዳ የላቀ ነው። ይህንን አጋጣሚ በመጠቀም ለሀገራዊ ምክክሩ ስኬታማነት መላው ህዝባችን እንዲሁም ልሂቃን የበኩላቸውን እንዲወጡ ጥሬን አቀርባለሁ። ይህ የፕሬዝዳንቱ ንግግር በተደረገ በጥቂት ቀናት ውስጥ የሥራ አቅጣጫው ወደ ተግባር ሊወርድ ስለመሆኑ ፍንጭ የተሰጠ ነገር ከአማራ ክልል ኮሚኒኬሽን ቢሮ ተሰምቷል። ላለፉት ወደ 3 የተጠጉ ዓመታት በፋኖ ታጣቂ ኃይሎችና በመንግስት ኃይሎች መካከል ሲደረግ የቆየውን ግጭት ለመፍታት ጥረቶች እየተደረጉ ስለመሆኑ በዛሬው ዕለት የክልሉ ኮሚኒኬሽን ቢሮ ኃላፊ ዶክተር መንገሻ ፈንታው ለመንግስት መገናኛ ብዙሃን በሰጡት መግለጫ አስታውቀዋል። ኃላፊው አክለውም በክልሉ ከሚገኙ የታጠቁ አካላት ጋር ለመደራደር መንግስት ዝግጁ መሆኑን ገልጸዋል። ለዚህ ሂደት ይረዳ ዘንድም ዝርዝር ዝግጅት ስራዎች የተሰሩ መሆናቸውን የተናገሩ ሲሆን ይኸውም አመራሩን ከላይ እስከ ታች ድረስ የማደራጀት የጸጥታ ኃይሉ ላይ የሪፎርም ስራዎችን የማከናወንና የሰላም ጥሪ ማድረግ ስራዎችን ያካተተ መሆኑን የገለጹት በአማራ ክልል በዘንድሮ የትምህርት ዘመን መመዝገብ የነበረባቸው ወደ 4 ሚሊዮን የሚጠጉ ተማሪዎች እስካሁን ምዝገባ እንዳላከናወኑ የክልሉ ትምህርት ቢሮ ያስታወቀ ሲሆን በክልሉ በሚገኙ ግጭቶች ምክንያት በክልሉ ከሚገኙ ከ11000 ትምህርት ቤቶች መካከል 2445ቱ ዝግ መሆናቸውንና 1044ቱ ከታለመላቸው ዓላማ ውጪ እየዋሉ መሆኑን ኃላፊዎቹ ገልጸዋል ተብለዋል። 1980 ትምህርት ቤቶች በአሁኑ ወቅት በክልሉ በሚካሄዱ ግጭቶች መፈራረሳቸው የተገለጸ ሲሆን እውነትም የተባለው ድርድር የሚሳካ ከሆነ በክልሉ ለሚኖሩ ነዋሪዎች ትልቅ ምስራች ይሆናል ተብሎ ይጠበቃል። የክልሉ መንግስት ግጭቱ በድርድር እንዲፈታ ያደረገውንና እያደረገ ያለውን ጥረት ቢገልጽም ይህ ዜና እስከተጠናቀረበት ጊዜ ድረስ ከታጣቂ ኃይሎች የተሰጠ ምንም ይፋዊ ምላሽ የለም። ግብጽ በኤርትራ ከኢትዮጵያ መገንጠልና ኢትዮጵያም የባህር በር የተዘጋባት ሀገር በመሆኗ ሂደት ቡትሮስ ጋሊ የተባሉ ዲፕሎማታን ተጠቅማ እንደተሳተፈች መረጃዎች ገለጹ።
የአብስራ ገዛኸኝ ጉዳዩን መነሻ አድርጎ ካይሮ በኢትዮጵያና ኤርትራ ግንኙነት ዙሪያ የነበራትን ሚና የሚዳስስ ትንታኔ ዘገባ አዘጋጅቷል። ግብጻዊ ዲፕሎማት ቡትሮስ ጋሊ የተባበሩት መንግስታት ድርጅት ዋና ጸሐፊ የሆኑበት ጊዜና ህወሓት በበላይነት ይመራዋል የሚባልለት ኢህአዴግ የኢትዮጵያ መንግስት መሪ የሆነበት ጊዜ ተቀራራቢ ነበር። ኢህአዴግ የአዲስ አበባን ስልጣን በተቆጣጠረበት ማግስት እንደ አውሮፓውያኑ አቆጣጠር በ1992 የዓለማችን ትልቁ ተቋም ተመድ ዋና ጸሐፊ የሆኑት እኒህ ግብጻዊ በኤርትራ ከኢትዮጵያ መገንጠል ላይ እጃቸው አለበት ይባላል። ሆርን ሪቪው የተሰኘውና በአፍሪካው ቀንድ የፖለቲካ ጉዳዮች ዙሪያ ተኩሮ የሚጽፈው ድረገጽ በቅርቡ ባወጣው ጽሑፉ ልክ ኤርትራ ከኢትዮጵያ ለመገንጠል የህዝብ ውሳኔ በመታደርግበት ጊዜ ቡትሮስ ጋሊ አስመራ ሄደው ነበር ብሏል። በኢትዮጵያ የዘመን መለኪያ በ1985 ዓመተ ምህረት በተደረገው ኤርትራን ከእናት ሀገሯ ኢትዮጵያ የሚገነጠል ህዝበ ውሳኔ ዋዜማ የአዲስ አበባ ዩኒቨርሲቲ ተማሪዎች ቀድሞውን ባህረ ነጋሽ ከኢትዮጵያ ሀገረ መንግስት ካርታ ላይ መፋቅ ተቃውመው ከኢህአዴግ ጋር ተፋጠው ነበር። የአዲስ አበባ ዩኒቨርሲቲ ተማሪዎች ከሀገራቸው መንግስት ጋር እየተፋለሙ ደማቸው በሚፈስበት ጊዜ የተባበሩት መንግስታት ድርጅት ግብጻዊ ዋና ጸሐፊ ለኤርትራ ሪፈረንደም ቅድመ ዝግጅት ወደ አስመራ ሊጓዙ በኢትዮጵያ ዋና ከተማ አዲስ አበባ ነበሩ። ለኒ የኒውዮርኩ ተቋም ዋና ጸሐፊ ግን የአዲስ አበባ ዩኒቨርሲቲ ተማሪዎች ደምና ጩኸት ከመጤፍ አልተቆጠረም። ቡትሮስ ጋሊ በዚያው በ1985 ዓመተ ምህረት ለኤርትራ ህዝብ ነጻነት ወይስ ባርነትን ትመርጣለህ ተብሎ የቀረበለትን አሳሪ ሪፈረንደም ጥያቄ ተመልክተው ሀገራቸው ግብጽ ለብዙ አስርተ ዓመታት የደከመችበት ኤርትራን ከኢትዮጵያ የመገንጠል ህልም እውን ሲሆን አይተው ባርከውትም ወደ ኒውዮርክ በረዋል። ግብጽ የኤርትራን ሰሜናዊ ክፍል ከኢትዮጵያ ገንጥላ መግዛት የጀመረችበት ጊዜ 16ኛው ክፍለ ዘመን እንደሆነ ይነገራል። በእርግጥ ያን ጊዜ የዛሬዋ ግብጽ አረባዊት ሪፐብሊክ በኦቶማን ቱርኮች አስተዳደር ስር ነበረች። 16ኛው ክፍለ ዘመን አጋማሽ ማለት ግብጽን ያስተዳድር የነበረው የቱርኮች አስተዳደር የዛሬዋን የኤርትራ ሉዓላዊት ወደብ ምጽዋን ከኢትዮጵያ መሪዎች ቀምቶ የያዘበት ጊዜ ነበር። በ20ኛው ክፍለ ዘመን አጋማሽ ጸሐፌ ትእዛዝ አክሊሉ ሀብተወልድ ኤርትራን ወደ እናት ሀገሯ ኢትዮጵያ ለመመለስ ባደረጉት ዓለም አቀፍ የህግ የታሪክና የፖለቲካ ክርክር ውስጥ የግብጽ ተወካይ ኤርትራ የኛ የቀድሞ አስተዳደር ነበረች ብሏቸው እንደነበር በማስታወሻቸው ላይ ጽፈዋል። አክሊሉ ግን ኤርትራን በ16ኛው ክፍለ ዘመን ይዟት ቆየ ከተባለም የግብጽ ቅኝ ገዢ ኦቶማን ቱርክ እንደሆነ በኋላም ግብጽ በእንግሊዝ በምትመራበት ጊዜ ኤርትራን በኃይል ከኢትዮጵያ ልትቀማ ሞክራ በራስ አሉላ አባ ነጋ የቀጡ ቅጣት ቀምሳ እንደተመለሰች ተርከው የግብጽን ወኪል በዓለም አቀፍ አደባባይ ዝም እንዳሰኟቸው ጽፈዋል። ከዚያ ክርክር በኋላ ግብጽ ኤርትራን ከኢትዮጵያ ጋር መዋሃድ ተቀብላ በተመድ የውሳኔ አሰጣጥ ስነ ስርዓት ላይ ኢትዮጵያን ደግፋ እንደቆመች ተነግሯል። የኤርትራ መሪዎች ወዳጅ የሚባሉት ፖለቲከኛው አንዳርጋቸው ጽጌ ግብጽ ለምን ኤርትራ ወደ ኢትዮጵያ ስትቀላቀል ውህደቱን ደግፋ እጇን አወጣች የሚል ጥያቄ አንስተው ምላሽ ሲሰጡ ለወደፊት ለከባድ ሴራ እየተዘጋጀች ስለነበር እሱ እንዳይነቃባት ነው ብለዋል። በእርግጥም ግብጽ ኤርትራንና ኢትዮጵያን አለያይታ ትልቋን ጠላቷን ኢትዮጵያ ከቀይ ባህር ጠረፍ የምታርቅበት ሴራ ውህደቱ በተፈጸመ በ10 ዓመት ውስጥ ይፋ አድርገዋለች። የመጀመሪያውን የኤርትራ ከኢትዮጵያ የመገንጠል ጥይት ተኩሶ በረሃ የገባው ጀብሃ በግብጽ ዋና ከተማ ካይሮ ጽህፈት ቤቱን ከፍቶ ሲመሰረት የነጋማል አብደል ናስር ሀገር ለኢትዮጵያ የደገሰችላት ሴራ ይፋ ወጣ። ጀብሃ በዛሬው የኤርትራ አድራጊ ፈጣሪ ኃይል ሻዕቢያ ከተመታ በኋላም ግብጽ ለነ ኢሳያስ አፈወርቂ ሁሉን ነገር ያካተተ ድጋፍ ታደርግ እንደነበር ይገለጻል። ባለፉት 34 የኤርትራ የሀገርነት ዓመታትም ኢሳያስ አፈወርቂ እንደ ውሃ ቀጂ ከአስመራ ካይሮ ሲመላለሱ ኖረዋል። በቅርቡ ደግሞ የግብጽ ፕሬዝዳንት አብዱል ፈታህ አልሲሲ አስመራ ድረስ ተጉዘው ኢትዮጵያን ከሻዕቢያ ጋር ተጋግዘው የሚያጠቁበትን ወታደራዊ ስምምነት እንደተፈራረሙም ሲዘገብ ነበር። ግብጽ ጦት አጥብታ ያሳደገችው ሻዕቢያ በ1990ዎቹ ኢትዮጵያን በባድመ ሰበብ ከወረረ በኋላ ከካይሮ መንግስት የጦር መሳሪያዎች በብዛት ተለግሰውት እንደተገኘ በጊዜው ተዘግበው ነበር። ኢትዮጵያና በኤርትራ መካከል አሁንም እንደ አዲስ እያንዣበበ ባለው የጦርነት ደመና ውስጥ የግብጽ ስውር እጅ ከኤርትራ ጀርባ ይኖራል የሚሉ ኢትዮጵያውያንም አሉ። ለዚህ መከራከሪያቸውም ከቡትሮስ ጋሊ እስከ አብዱል ፈታህ አልሲሲ አስመራ ድረስ እየተጓዙ ለኤርትራው መንግስት የማደፋፈር ስራ የፈጸሙበትን የግብጻውያን ተግባርን ያጣቅሳሉ። በታላቁ የኢትዮጵያ የህዳሴ ግድብ ዙሪያ ከግብጽ ጋር ያለን አቋም አንድ ነው ሲሉ ሌተናንት ጀነራል አብዱል ፈታህ አልቡርሃን ተናገሩ። በተያያዘም ከሰሞኑ አሜሪካ የኢትዮጵያና የግብጽን የህዳሴ ግድብ ውዝግብ ትፈታለች ሲሉ የተናገሩት የትራምፕ ከፍተኛ አማካሪ ማሳድ ቦሎስ ግብጽ ካይሮ ተገኝተዋል። ጽዮን ላይኩን ተጨማሪ አላት።
ግብጽ እንደ አዲስ የቀሰቀሰችውን የኢትዮጵያ ህዳሴ ግድብ ውዝግብ አቀጣጥላ ቀጥለዋለች። ግብጽ ከተፋሰሱ ሀገራት ጋር አለኝ ለምትለው ህብረት ማሳያ የምታደርጋትን ሱዳንን እንደ ሁል ጊዜው ወደ ካይሮ ጠርታ በአባይ ጉዳይ ላይ አንድ አቋም አለን ብላለች። ካይሮና ካርቱም ኢትዮጵያ መሰረተ ቢስ ክስ ያደረገችውን የሱዳንን ጎርፍ በግድቡ አማካኝነት የተከሰተ ነው ሲሉ መግለጻቸውም ነው የተሰማው። የሱዳኑ ጀነራል አብዱልፈታህ አልቡርሃንም ይህንኑ የግብጽን ሐሳብ አስተጋብተው ተመልሰዋል። የአሜሪካ ወደ ግብጽ መመላለስ እና ግብጽን ለቀጠናው ሰላም ዋነኛ ሚና ተጫዋች አድርጎ ማቅረብም ከሰሞኑ ተደጋጋሚ ድርጊት እየሆነ መጥቷል። በኢትዮጵያና በግብጽ መካከል ውዝግብ በፈጠረው የህዳሴ ግድብ ጉዳይ ላይ አሜሪካ ዳግም ለማሸማገል መዘጋጀቷና የግድቡ ጉዳይ ለትራምፕ ወሳኝ አጀንዳ መሆኑን የተናገሩት የትራምፕ ከፍተኛ አማካሪ ማሳድ ቦሎስም በጋዛ ጉዳይ ከግብጹ ፕሬዝዳንት አብዱልፈታህ አልሲሲ ጋር መነጋገራቸውን በኤክስ ድረገጻቸው ላይ አስፍረዋል። አማካሪው ባሰፈሩት ጽሑፍ ታዲያ በቀጠናው ስላሉ ተግዳሮቶችና ውይይቶች በቀጠናው ሰላምን ለማስፈን በሚቻልባቸው መንገዶች ላይ ያተኮረ እንደነበር ገልጸው በተለይም ግብጽ በሱዳን ግጭት መፍትሄ ፍለጋ የምትጫወተውን ገንቢ ሚና እንዲሁም የጋዛ የሰላም እቅድ እንዲፈረም በማድረጓ አሜሪካ ከፍተኛ ምስጋና ማቅረቧን የገለጹት ይህንን የአማካሪውን ማሳድ ቦሎስን ጉብኝትና ከሰሞኑ ራሳቸው ከተናገሩት የአሜሪካ ቀጣይ ኢትዮጵያና ግብጽን የማሸማገል እቅድ ጋር አገናኝተው ውይይቱ ላይ የህዳሴ ግድቡ ጉዳይ ላይ ነሳበት የሚችል ሁኔታ አይኖርም ሲሉ አንዳንዶች ይገልጻሉ። እነዚህ ሁነቶች የህዳሴ ግድቡ ሳይጠናቀቅ በፊት የነበሩትን ክስተቶች በተመሳሳይ መልክ እየደገሙ ለመሆናቸው ማሳያ እየተደረጉ ነው። በጋዛ ጦርነት ላይ ከብዙ ውዝግብ በኋላ በአንድ የተሰለፉት አሜሪካና ግብጽ በህዳሴ ግድቡ ጉዳይ ላይ ኢትዮጵያ ላይ ጫና ለመፍጠር ይሞክራሉ የሚለውም አሁንም ስጋት እንደፈጠረ ነው። በተለያዩ ፈተናዎች ውስጥ አልፎ ያልቃል በተባለበት በ5 ዓመታት ሳይሆን ከብዙ ሂደቶች በኋላ በ14 ዓመቱ በኢትዮጵያውያን የተባበረ ክንድ ለመረቀ ይበቃው የታላቁ የኢትዮጵያ ህዳሴ ግድብ ባለቤት ኢትዮጵያ በበኩሏ ግብጽ ለምታስፈራራባቸው ተገቢ ያልሆኑ እርምጃዎች ሁሉ ተመጣጣኙ ምላሽ እየሰጠች ቀጥላለች። በታንዛኒያና አይቮሪ ኮስት ምርጫ ድምጽ መስጫው ቀን ሲቃረብ የተቃዋሚ ፓርቲ እጩ ተወዳዳሪዎች ከምርጫው እንዲሰረዙ መደረጉን ኤኤፍፒ ዘገበ። በምስራቅ አፍሪካዊቷ ታንዛኒያና በምዕራብ አፍሪካዊቷ አይቮሪ ኮስት በአራት ቀናት ልዩነት ውስጥ የሚካሄዱትን አወዛጋቢ የተባሉ ምርጫዎች ኤኤፍፒ ከየሀገራቱ ሆኖ በቀጥታ መረጃዎች ተደራሽ እንደሚያደርግ ለጣቢያችን አፍሪካ ሬኔሳንስ ቴሌቪዥን ገልጿል። የውጭ ትንታኔና ዓለም አቀፍ ጉዳዮች ዘጋቢያችን ቃል ኪዳን ይጥናም ጉዳዩን በዝርዝር ተመልክቶታል። ምስራቅ አፍሪካዊቱ ታንዛኒያና ምዕራብ አፍሪካዊቱ አይቮሪ ኮስት በአራት ቀናት ልዩነት ውስጥ አወዛጋቢ የተባሉ ምርጫዎቻቸውን ለማካሄድ ቀን ቆርጠው እየተጠባበቁ ነው። እንደ ኤኤፍፒ ዘገባ አይቮሪ ኮስት በመጪው ሳምንት በፈረንጆቹ ኦክቶበር 25፣ ታንዛኒያ ደግሞ 4 ቀናትን ብቻ በመዘግየት ኦክቶበር 29 መሪያቸውን ይመርጣሉ ተብሎ የሚጠበቅ ሲሆን ለዚሁ ሲባልም አገራቱ ሽርጉዳቸውን አጧጥፈዋል። ይሁንና የሁለቱን ሀገራት ወቅታዊ ሁኔታ የሚያመሳስለው ዳሬ ሰላምና አቢጅዳን ምርጫ ለማድረግ መዘጋጀታቸው ብቻ ሳይሆን እዚህም ድምጽ መስጫው ቀን ሲቃረብ የተቃዋሚ ፓርቲ እጩ ተወዳዳሪዎች ከምርጫው እንዲሰረዙ መደረጋቸው ነው ሲል የፈረንሳዩ ዜና አገልግሎት ኤኤፍፒ በዘገባው አመልክቷል። የታንዛኒያ ፍርድ ቤት ቀደም ሲል በሀገሪቱ የምርጫ ማሻሻያ እንዲደረግ መጠየቃቸውን ተከትሎ በሀገር ክደት ወንጀል ክስ ተመስርቶባቸው በእስር ላይ የሚገኙት የፕሬዝዳንት ሳሚያ ሱሉሁ ዋነኛ ተቀናቃኝ የቻዴማ ፓርቲ መሪ ቱንዱ ሊሱ ላይ የከፈተውን የሀገር ክደት ወንጀል ክስ እንደሚቀጥልበት የገለጸ ሲሆን የፓርቲው መሪ እንዲፈታ የቀረበለትን ይግባኝም ባለፈው ሰኞ ውድቅ ማድረጉ ተነግሯል። የኤኤፍፒ ዘገባ እንደሚያመለክተው ሊሱ በደቡባዊ ታንዛኒያ በቁጥጥር ስር የዋሉት ለገዢው ፓርቲ ያደላል ያሉት የሀገሪቱ የምርጫ ስርዓት ላይ ከፍተኛ ማሻሻያ እንዲደረግ የሚጠይቅ የፓርቲያቸውን ማሻሻያ ከሌለ ምርጫ የለም ሪፎርምስ ኖ ኤሌክሽንስ ዘመቻ ለማስተዋወቅ ህዝባዊ ስብሰባዎችን ሲያካሂዱ ነበር። ፓርቲያቸው ክሱ መሰረታዊ የምርጫ ማሻሻያ እንዲደረግ ዘመቻ ከከፈቱ በኋላ የመጣና ከፖለቲካ ጋር የተያያዘ ነው ቢልም የታንዛኒያ ገዢ መንግስት ግን በምርጫ እንዳይሳተፉ ዜጎችን ማበረታታት ከአመጽ ድርጊት ጋር እኩል ነው በሚል አቋሙ መጽናቱ የተነገረ ሲሆን የባስ ብሎም የገዢው ቻማ ማፑንዱዚ ፓርቲ ባለስልጣናት ሌላ ዋነኛ የተፎካካሪ ፓርቲ እጩ ላይ በምርጫው እንዳይሳተፍ እገዳ መጣላቸው ውዝግብ ማስከተሉን AFP ዘግቧል። Party officials say he was calling for reforms,
Some analysts say የፕሬዝዳንት ሳሚያ ሱሉሁ ሐሰን መንግስት ከኦክቶበር 29 ድምጽ የመስጫ ቀን በፊት በተቃዋሚዎች ላይ እየወሰደ ያለው እርምጃ ዓለም አቀፍ የመብት ተሟጋች ድርጅቶችና ተቆጣጣሪዎች ትችት እያስከተለበት ሲሆን የታንዛኒያ የመጀመሪያ ሴት ፕሬዝዳንት ሳሚያ ሱሉሁ ሐሰን ጥሩ የአመራር ስልት እንዲከተሉና ወደ ስልጣን ሲመጡ አገሪቱን ወደ ዲሞክራሲያዊ እድገት ለመምራት የገቡትን ቃል እንዲያከብሩ እያሳሰቡ ነው። በተመሳሳይ ምዕራብ አፍሪካዊቱ አይቮሪ ኮስት አወዛጋቢ የተባለው ምርጫ ለማካሄድ የተሰናዳይ ሲሆን አገሪቱን በመምራት ላይ ያሉት ፕሬዝዳንት አላሳን ድራማኔ ኦታራን ሊፎካከሩ ይችላሉ የተባሉት ሁለት ግለሰቦች በምርጫው እንዳይወዳደሩ መታገዳቸውን ተከትሎ የባስ ብሎም በሀገሪቱ አንድ ፕሬዝዳንት ለሁለት ጊዜ ብቻ ስልጣን ላይ መቆየት ቢፈቀድለትም ፕሬዝዳንት አላሳን ድራማኔ ኦታራ ግን በድጋሜ ለአራተኛ ጊዜ እወዳደራለሁ በማለታቸው በተቀሰቀሰ አመጽ በርካቶች ወደ እስር ቤት እየተወረወሩ መሆኑን ኤኤፍፒ ዘግቧል። ፕሬዝዳንት ኦታራ ለአራተኛ ጊዜ መወዳደራቸው ህገወጥ መሆኑን ዋነኞቹ የተቃዋሚ ፓርቲ የታገዱት እጩዎች የቀድሞው ፕሬዝዳንት ሎረን ባግቦና ጃኔት ያም ሲሆኑ እነርሱም በፊናቸው ማንም እንዳይመርጥ ህዝባዊ የእምቢተኝነት ጥሪ ማስተላለፋቸው ነው ኤኤፍፒ የዘገበው። አምነስቲ ኢንተርናሽናል የአይቮሪ ኮስት መንግስት ሰላማዊ ሰልፍ እናደርጋለን ባሉ ተቃዋሚዎች ላይ ክልከላ በማድረግ የሚወስደውን እርምጃ የኮነነ ሲሆን ከዚሁ ጋር በተገናኘ የታሰሩ በሺዎች የሚቆጠሩ ሰዎችም በአስቸኳይ እንዲፈቱ ጥሪ አቅርቧል። በአንዳንድ የሀገሪቱ የፖለቲካ ሰዎች መካከል ለአስርት ዓመታት የዘለቀ ቁርሾ መኖሩ የሚነገር ሲሆን ቀድሞ ፕሬዝዳንት ሎረን ባግቦ እንደ ግሪጎሪያኑ አቆጣጠር በ2010 የተካሄደውን ምርጫ በኦታራ መሸነፋቸውን ለመቀበል ፈቃደኛ ባለመሆናቸው የእርስ በርስ ጦርነት መቀስቀሱ አይዘነጋም። በወቅቱ ለ5 ወራት በዘለቀው ሁከት ከ3000 በላይ ሰዎች መገደላቸውን መረጃዎች የሚያመለክቱ ሲሆን በዘንድሮ ምርጫም ቢሆን ሁኔታዎች ካልተስተካከሉ ይህ ላለመደገሙ ማረጋገጫ የለም ሲል ስጋቱን ገልጾ የዘገበው የፈረንሳዩ ዜና አገልግሎት አዣንስ ፍራንስ ፕሬስ ነው። ኢትዮ ቴሌኮም በቴሌ ክላውድ የታገዘ ዘኔክሰስ የተሰኘ ዲቫይስ ይፋ አደረገ። ኢትዮ ቴሌኮም አካታች የዲጂታል ትራንስፎርሜሽንን ለማፋጠን የሚያስችሉና በክላውድ ላይ የተመሰረቱ ዘኔክሰስ ስማርት ዲቫይስ እና ክላውድ ወርክስፔስ መተግበሪያዎችን አስተዋውቋል። ሮሃ ግርማ ተጨማሪ አላት። ኢትዮ ቴሌኮም የሀገሪቱን የዲጂታል ትራንስፎርሜሽን ጉዞ ወደ ላቀ ደረጃ ለማድረስ ያለመውን ዘኔክሰስ የተሰኘ አዲስ ስትራቴጂ ይፋ ማድረጉን አስታውቋል። ይህ አዲስ ስትራቴጂ የኩባንያውን የቀጣይ 3 ዓመታት ስትራቴጂካዊ እቅድ አካል ሲሆን የዲጂታል አገልግሎትን ተደራሽነት በማስፋት የኢንተርኔት ተጠቃሚዎችን ቁጥር ከፍ ለማድረግ ወሳኝ ሚና እንዳለው ተገልጿል። የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬሕይወት ታምሩ በሰጡት መግለጫ በርካታ የመንግስት አገልግሎቶች ዲጂታል እየሆኑ መምጣታቸውን ተናግረው ይህንን አገልግሎት ሁሉም የህብረተሰብ ክፍሎች መጠቀም እንዲችሉ ማድረግ የሁላችንም የቤት ስራ ነው ብለዋል። ወደ ሀገራችን ነባራዊ ሁኔታ ስንመጣ በርካታ የመንግስት አገልግሎቶች ዲጂታል እየሆኑ ነው። ኢ-ሰርቪስ ኢ-ገቨርንመንት እያለን ያስፋፋን ነው። ይህንን ኢ-ገቨርንመንት በከተማም በገጠር ያለው ማህበረሰብ መጠቀም እንዲችል ተጠቃሚ መሆን እንዲችል እንደዚሁም አገልግሎቱንም የሚሰጡት በቀላሉ መስጠት እንዲችሉ እንዲህ አይነት ቀደም በየጠቀስኳቸው ዲቫይሶች በበቂ ሁኔታ አፎርደብል በሆነ መልኩ መቅረብ ይጠበቅባቸዋል ማለት ነው። 2030 ሩቅ ይመስላል ግን ያው ነገ ነው የሚመጣው። ስለዚህ የቤት ስራችንን ከወዲሁ ሁላችንም መስራት ይጠበቅብናል ማለት ነው። ዋና ስራ አስፈጻሚዋ ዘኔክሰስ ለዲጂታል ትራንስፎርሜሽን ሽግግር መግቢያ በር ነው ሲሉም ተናግረዋል። ኔክሰስ ለዲጂታል ትራንስፎርሜሽን ጌትዌይ ነው ብሎ የሚያስበው ኢትዮ ቴሌኮም ዲቫይስ ነው። ቀደም በየጠቀስኳቸው ዲቫይሶች ኢምፓወር ያደርጋል፣ ምንም ጥርጥር የሌለው ፕሮዳክቲቪቲን ቡስት ያደርጋል አይደል? እንደዚሁም ደግሞ ኢኖቬሽንን ደግሞ እንደዚሁ ያነቃቃል። ተግባራዊ እንድናደርግ ትልቅ እድል ይፈጥራል ማለት ነው። የምንሰራበትን አኗኗራችንን ሁሉ የሚቀይር ነውና የዲጂታል ዘመኑ እነዚህ ዲቫይሶች እጃችሁ ላይ ባለው ዲቫይስ እርግጠኛ ነኝ ብዙዎቻችሁ ስራችሁን ታከናውናላችሁ። እንደዚሁ የምትማሩ ካላችሁ ትምህርታችሁንም ትከታተሉበታላችሁ። የዕለት ተዕለት ደግሞ የመረጃ ልውውጣችሁንም ታደርጉበታላችሁ ማለት ነው። ለዚህ ነው ዲቫይስ ጌትዌይ ነው ለዲጂታል ትራንስፎርሜሽን የምንለው። በተጨማሪም የክላውድ ወርክ ስፔስ መፍትሄ ቢዝነሶችን፣ የመንግስትና መንግስታዊ ያልሆኑ ድርጅቶችን፣ ቨርቹዋል ዴስኮችን እና አፕሊኬሽኖችን ከማንኛውም መተግበሪያ ጋር ለማገናኘት የሚያስችል ሲሆን ይህም የአይቲ ወጪዎችን በመቀነስ ምርታማነትን ለማሳደግ ከፍተኛ አስተዋጽኦ አለው ብለዋል። ኢትዮ ቴሌኮም ካለፉት 6 ዓመታት ጀምሮ የቀጣይ ዲጂታል ኢትዮጵያን ወደ አንድ ለማምጣት የዕለት ተዕለት እንቅስቃሴዎችን ትኩረት በመስጠት የተለያዩ ቴክኖሎጂዎችን እያስተዋወቀ እንደሚገኝም ተገልጿል። ክቡራትና ክቡራን ተመልካቾቻችን አሁንም የአፍሪካ ሬኔሳንስ ቴሌቪዥን ዜናዎች እንደቀጠሉ ናቸው። ወደ ቀጣዮቹ ጉዳዮቻችን ከመሻገራችን በፊት ይፋዊ የማህበራዊ ገጾቻችንን ልናስታውሳችሁ ወደድን።
በቴሌቪዥን ስርጭት ያለፏችሁን ፕሮግራሞቻችንን ከ1.7 ሚሊዮን በላይ ሰብስክራይበሮች ባሉት አርትስ ቲቪ ወርልድ የዩቲዩብ ገጻችን በኩል ልትከታተሉን ትችላላችሁ። በተጨማሪም በርካታ ተከታዮችን ባፈራንባቸው በፌስቡክ፣ በቀድሞ ትዊተር እና በአሁኑ ኤክስ እንዲሁም በቲክቶክ እና ኢንስታግራም ገጾቻችን በኩል ቤተሰብ መሆን ትችላላችሁ። ውድ ተመልካቾቻችን ከአፍታ ቆይታ በኋላ በአርትስ ስፔሻል የመረጃ ሰዓታችን ልዩ የመዝናኛ የኪነ ጥበብና የእውነት መረጃዎችን ወደ እናንተ እናደርሳለን። ይጠብቁን። የኢትዮጵያ ፕሪሚየር ሊግ ጅማሮና የኢትዮጵያዊቷ ዳኛ የካፍ ዳኞች ኮሚቴ አባል ሆና መመረጥን ጨምሮ ልዩ ልዩ ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። ስፖርታዊ መረጃዎቹ በባልደረባችን ሷሊህ መሐመድ ወደ እናንተ ይደርሳሉ። ከመረጃዎቹ ጋር መልካም ቆይታ። ከአፍሪካን ሬኔሳንስ ቴሌቪዥን የሰዓቱን ስፖርታዊ መረጃዎች ይዘን መጥተናል። መረጃዎቻችንን ከሀገር ውስጥ እናስቀድማለን። በአዲስ የውድድር ቅርጽ የሚደረገው የ2018 ዓመተ ምህረት የኢትዮጵያ ፕሪሚየር ሊግ ነገ ጅማሮውን ያደርጋል። ከባለፉት ዓመታት በተለየ መልኩ በሁለት ከተሞች በሚደረገው ውድድር ነገ ቅዳሜ በአዲስ አበባና በሐዋሳ 4 ጨዋታዎች የሚደረጉ ይሆናል። የአዲስ አበባ ስታዲየም ከ5 ዓመታት በኋላ የኢትዮጵያ ፕሪሚየር ሊግ ጨዋታዎችን ለማስተናገድ ተዘጋጅቷል። ቅዳሜ ቀን 7 ሰዓት ላይ በአዲስ አበባ ስታዲየም ኢትዮ ኤሌክትሪክ ከሊጉ እንግዳ በሸገር ሲቲ ጋር ጨዋታውን ያደርጋል። 10 ሰዓት ላይ ደግሞ በዚህ ዓመት ወደ ፕሪሚየር ሊጉ ያደገው ነገሌ አርሲ ከአርባ ምንጭ ከተማ የሚጫወት ይሆናል። በሐዋሳ የሚደረጉ ጨዋታዎች ደግሞ 9 ሰዓት ላይ ወልዋሎ አዲግራት ዩኒቨርሲቲ ከሲዳማ ቡና እንዲሁም 12 ሰዓት ላይ ድሬዳዋ ከተማ ከሐዋሳ ከተማ በሐዋሳ ዩኒቨርሲቲ ስታዲየም ጨዋታቸውን ያደርጋሉ። የኦሮሚያ ብሮድካስቲንግ ኔትወርክ የ2018 የኢትዮጵያ ፕሪሚየር ሊግ ጨዋታዎችን በነጻ ለተመልካች እንደሚያስተላልፍ በይፋ አሳውቋል። ሊዲያ ታፈሰ የካፍ የዳኞች ኮሚቴ አባል ሆና ተመርጣለች። የብሔራዊ ዳኞች ኮሚቴ ምክትል ሰብሳቢ በመሆን እያገለገለች የምትገኘው የቀድሞ ዓለም አቀፍ ዳኛ ሊዲያ ታፈሰ የካፍ የዳኞች ኮሚቴ አባል ሆና ተመርጣለች። የዳኞች ኢንስትራክተር የሆነችው ሊዲያ ታፈሰ ካፍ በአዲስ መልክ ባዋቀረውና 12 አባላት ባሉት ኮሚቴ ነው አባል ሆና የተመረጠችው። በቅርብ እንደሚታወሰው የኢትዮጵያ ፌዴሬሽን ፕሬዝዳንትና የካፍ ስራ አስፈጻሚ አቶ ኢሳያስ ጅራ የፊፋ ጸረ ዘረኝነትና ጸረ ጥላቻ ኮሚቴ አባል ሆነው እንዲያገለግሉ በፊፋው ፕሬዝዳንት ጂያኒ ኢንፋንቲኖ መሾማቸው የሚታወስ ሲሆን ይህም ኢትዮጵያ በካፍና በፊፋ ያላትን ተደማጭነት እንደሚያሳድገው ተገልጿል። ፊፋ 9 ወራት የቀሩትን የዓለም ዋንጫ ትኬት ከ1 ሚሊዮን በላይ ሽጬ ጨርሻለሁ ማለቱ እያነጋገረ ይገኛል። በቀጣዩ ሰኔ ወር ለሚደረገው የ2026 የዓለም ዋንጫ ገና ካሁኑ ከ1 ሚሊዮን በላይ ትኬት ሽጫለሁ ሲል ፊፋ አስታውቋል። 212 ከሚሆኑ ሀገራትና ግዛቶች የሚወጣጡ ደጋፊዎች የእግር ኳስ የተለየ ዓለም አቀፋዊ ተቀባይነት በሚያጎላ መልኩ ትኬቶቹን ቀድመው መግዛታቸው ተገልጿል። በመስከረም አጋማሽ የተጀመረው ይህ ትኬት ሽያጭ ቀደም ብሎ መጀመር ደጋፊዎችን በቀላሉ ወደ ስቴዲየም መግቢያ ትኬቶችን እንዲያገኙ ያስቻለ፣ በእኛም በኩል ያልገመትነውን የትኬት ሽያጭ እንድናከናውን የረዳን ነው ሲሉ የፊፋው ፕሬዝዳንት ኢንፋንቲኖ ተናግረዋል። ኢንፋንቲኖ አክለውም የ2026 የዓለም ዋንጫ 48 ሀገራቶች የሚያካትት በታሪክ ብዙ ብሔራዊ ቡድኖች የሚሳተፉበት የዓለም ዋንጫ በመሆኑ በእግር ኳስ ተመልካች ዘንድ የተለየ ጉጉት ፈጥሯል ብለዋል። 1 ሚሊዮን ትኬት ከገዙ ከ212 ሀገራትና ግዛቶች ከተወጣጡ ደጋፊዎች መካከል የአስተናጋጅ ሀገሮቹ የአሜሪካ፣ ካናዳና ሜክሲኮ ደጋፊዎች በቅደም ተከተል እየመሩ ይገኛሉ። ከሚሳተፉ 48 ሀገሮች ውስጥ 28ቱ ያለፉ ሲሆን ቀሪዎቹ ኃላፊዎች እንዲታወቁ የዕጣ ማውጣት ስነ ስርዓቱ የፊታችን ታህሳስ 5 በዋሽንግተን ዲሲ የሚከናወን ይሆናል። ከሀገራት የዓለም ዋንጫ ማጣሪያ ጨዋታዎች በኋላ ተወዳጁ የእንግሊዝ ፕሪሚየር ሊግ ቅዳሜና እሁድ በሚደረጉ ጨዋታዎች ይመለሳል። የ8ኛ ሳምንት የእንግሊዝ ፕሪሚየር ሊግ ከአንድ ሳምንት የዓለም አቀፍ ረፍት በኋላ በሳምንቱ መጨረሻ ቀናት መደረግ ሲጀምር ተጠባቂ ጨዋታዎች የሚከናወኑበት ይሆናል። ፕሪሚየር ሊጉ ሲጀምር ቼልሲ የውጤት ቀውስ ውስጥ የሚገኘው ኖቲንግሃም ፎረስትን ከሜዳው ውጪ የሚገጥምበት ጨዋታ የሚጠበቅ ይሆናል። የምዕራብ ለንደኑ ክለብ ቼልሲ በስታንፎርድ ብሪጅ በ7ኛ ሳምንት የሊጉ መርሃ ግብር የአምና ሻምፒዮኑ ሊቨርፑልን አስተናግዶ 2-1 በሆነ ውጤት ማሸነፉ ይታወሳል። ኖቲንግሃም ፎረስት በበኩሉ አሰልጣኙ ኑኖ ስፒሪቶ ሳንቶን በመተካት ክለቡን የተረከቡት የቀድሞ የቶትንሃም አሰልጣኝ አንጂ ፖስቴኮግሉን በጫካዎቹ ቤት ድል እየቀናቸው አይገኝም። አሰልጣኙ ወደ 7 የሚደርሱ ጨዋታዎችን መርተው ምንም ጨዋታ ማሸነፍ ያልቻሉ ሲሆን
ከኢንዞ ማሬስካው ቸልሲ ሌላ ከባድ ፈተና ይጠብቃቸዋል ተብሏል። የሁለቱ ክለቦች ጨዋታ ቅዳሜ 8 ሰዓት ተኩል ላይ በሲቲ ግራውንድ ስቴዲየም ጨዋታቸውን የሚያከናውን ይሆናል። የፔፕ ጋርዲዮላው ማንቸስተር ሲቲ በበኩሉ ዘንድሮ በዴቪድ ሞይስ ስር ጠንካራ እንቅስቃሴ እያደረገ የሚገኘውን ኤቨርተን በሜዳው የሚያስተናግድበት መርሃ ግብር ይጠበቃል። ኤቨርተን በዘንድሮ የእንግሊዝ ፕሪሚየር ሊግ ካደረጋቸው 7 ጨዋታዎች 3ቱን አሸንፎ በ2 ዋቻ ሲለያይ በ2 ደግሞ የተሸነፈ ሲሆን በአንጻሩ ማንቸስተር ሲቲ 4 ጨዋታ አሸንፎ በ1 ዋቻ ሲለያይ በተመሳሳይ በ2 ጨዋታ ሽንፈት አስተናግዷል። በሁለቱ ክለቦች ጨዋታ ማንቸስተር ሲቲን በመልቀቅ ኤቨርተንን ተቀላቅሎ ድግ ጊዜን እያሳለፈ የሚገኘው ጃክ ግሪሊሽ ዝውውሩ የውሰት ስለሆነ በጨዋታው የማይሳተፍ ይሆናል። በሌላ መርሃ ግብር ብራይተን ከኒውካስል ዩናይትድ፣ ክሪስታል ፓላስ ከቦርንማውዝ፣ በርንሌይ ከሊድስ ዩናይትድ በተመሳሳይ አመሻሽ 11 ሰዓት ላይ ጨዋታዎቹን የሚያደርጉ ይሆናል። በሌላ የሊጉ ጨዋታ የሊጉ መሪ አርሰናል በለንደን ደርቢ ወደ ክራቨን ኮቴጅ በማግናት ፉልሃምን የሚገጥሙበት ጨዋታ ተጠባቂ ነው። መድፈኞቹ ፖርት ቬልን፣ ኒውካስል ዩናይትድን፣ ኦሎምፒያኮስንና ዌስትሃምን ካሸነፉ በኋላ የ2 ሳምንት ረፍት ካደረጉ በክራቨን ኮቴጅ ይህን ድል ለማስቀጠልና የሊጉን መሪነታቸውን ለማጠናከር ይፋለማሉ። የ8ኛ ሳምንት ታላቅ ጨዋታ ሊቨርፑል የምንጊዜውም ተቀናቃኙ ማንቸስተር ዩናይትድን በአንፊልድ የሚያስተናግድበት ጨዋታ ተጠባቂ ነው። በእንግሊዝ ትልልቅ ከሚባሉት 2 ተቀናቃኝ ኃያላን ክለቦች ሊቨርፑል እና ማንቸስተር ዩናይትድ በታሪካቸው እሁድ ሲገናኙ ለ243ኛ ጊዜ ሲሆን ማንቸስተር ዩናይትድ 91 ጊዜ በማሸነፍ የበላይነት ሲኖረው ሊቨርፑል 82 ጊዜ ጨዋታዎችን ድል በማድረግ ችሏል። የተቀሩትን 71 ጨዋታዎች ደግሞ ነጥብ ተጋርተው ወጥተዋል። በሁለቱ ቡድኖች ግንኙነት የተመዘገበው ትልቁ ውጤት 2023 ላይ በአንፊልድ ሊቨርፑል 7 ጎሎችን ያስቆጠረበትና ምንም ጎል ሳይቆጠርበት የወጣበት ትልቅ ውጤት ነው። ብዙ ተከታታይ ጨዋታዎችን በማሸነፍ እንዲሁ ሊቨርፑል የበላይ ሲሆን ከ2000 እስከ 2002 ድረስ ባሉት የሁለቱ ቡድኖች ግጥሚያ ሊቨርፑል ሁሉንም ግጥሚያዎች በማሸነፍ ታሪኩን በእጁ ይዟል። ሊቨርፑል በሊጉ ካደረጋቸው ያለፉት 7 ጨዋታዎች 5ቱን ሲያሸንፍ 2ቱን ተሸንፎ 15 ነጥብ ሰብስቦ ሁለተኛ ደረጃ ላይ ሲቀመጥ፣ ማንቸስተር ዩናይትድ በበኩሉ 3 ታሸንፎ 3 ሲሸነፍ አንዱን ቀሪ ጨዋታ አቻ ተለያይቶ በደረጃ ሰንጠረዡ 10ኛ ደረጃ ላይ ተቀምጧል። በሊጉ በክሪስታል ፓላስና በቸልሲ 2 ተከታታይ ጨዋታዎችን የተሸነፉትና መሪነቱን በመድፈኞቹ የተነጠቁት ሊቨርፑሎች እንደ ስማቸው ማደር የተሳናቸው ማንቸስተር ዩናይትዶች ላይ በቅርብ ዓመታት ውስጥ የበላይነታቸውን እያሳየው ይገኛሉ። ጨዋታው እሁድ ምሽት 12 ሰዓት ላይ የሚጀምር ይሆናል። ክቡራን ተመልካቾች አሁን ሰዓቱ በየሳምንቱ ወደ እናንተ የሚደርሰው አርት ስፔሻል ልዩ የመዝናኛ የኪነ ጥበብና የእውነት መረጃዎች ነው። ልዩ መረጃዎቹ በባልደረባችን ናቲማና ወደ እናንተ ይደርሳሉ። ከመረጃዎቹ ጋር መልካም ቆይታ። የተወደዳችሁ እንዴት ናችሁ? ይህ አርት ስፔሻል ነው። ዋና ዋና ጉዳዮች: የድምፃዊ ኃይሉ አመርጋ የሙዚቃ አልበም ለአድማጮች የሚቀርብበት ቀን ታወቀ። አፍሪካን ኢምፓክት ሽልማት ተካሄደ። በሌላ በኩል የሀበሻ ቪው 6ኛው የኢትዮጵያ ፊልም ፌስቲቫል የሚካሄድበት ቀን ይፋ ሆነ። እነዚህንና ሌሎችንም የአርት ስፔሻል የኪነትና ኩነት መረጃዎች እናቀርብላችኋለን። አብራችሁን ሆኖ አፍሪካን ኢምፓክት አዋርድ በነባ ኮኔክሽን እየተዘጋጀ በየዓመቱ ከስፖርት፣ ከስነ ጥበብ፣ ከስራ ፈጠራ ዘርፎች ለማህበረሰብ ላበረከቱት አስተዋጽኦና ለለውጥ ላደረጉት የላቀ ተሳትፎ ከየዘርፉ ተመርጦ የሚሸለሙበት መድረክ ነው። ዘንድሮም በአሜሪካን ዋሽንግተን ዲሲ በድምቀት የተከናወነው የ2018 አፍሪካን ኢምፓክት አዋርድ የሽልማት ስነ ስርዓት በበርካቶች ዘንድ መነጋገሪያ ሆኗል። ጣቢያችን አርትስ ብቸኛው የቴሌቪዥን የሚዲያ አጋር በሆነበት የ2018 የሽልማት ስነ ስርዓት ላይ አንጋፋው ድምፃዊ መሐሙድ አህመድ፣ የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ መስፍን ጣሰው፣ ጀግናዋ አትሌት መሰረት ደፋር፣ ጋዜጠኛና የማስታወቂያ ባለሙያ ሴፉ ፋንታውን እንዲሁም ባለሀብቱ አቶ ኢዮብ ማሞ የእውቅና ሽልማት ተበርክቶላቸዋል። የዘንድሮው ሽልማት ስነ ስርዓት የተለያዩ ጉዳዮች የተስተናገዱበት ሆነው አልፈዋል። ከነዚህም ጉዳዮች መካከል የጊፍት ሪል ስቴት የሥራ ኃላፊ ሽልማቱን ለመስጠት በወጡበት አጋጣሚ የ1 ሚሊዮን ብር ሽልማት ለመሐሙድ አህመድ በመስጠት ተመልካቹንም ተሸላሚውንም በድንገት ስጦታ ሰርፕራይዝ ያደረጉበት ጉዳይ አንደኛው ሆኖ አልፈዋል። በሌላ በኩል እርሱን የሚመለከቱ የሽልማት ስነ ስርዓቶች ላይ በአካል ሲገኝ የማይታየው የቴሌቪዥንና ሬዲዮ ፕሮግራም አቅራቢው ሴፉ ፋንታውን ከሽልማቱ በኋላ መድረክ ላይ ከሱስ ወጥቼ እዚህ መድረሴ ህልም ነው ሲል የተናገረበት ንግግሩ በበርካቶች ዘንድ መነጋገሪያ ሆኖ አልፏል። ትናንት በሱስ ህይወት ለነበረው ታዳጊው ሰይፍ ይህ የዛሬው ሽልማት
ነው። ስለዚህ ለዚህ ላበቃኝ እግዚአብሔር ክብር ምስጋና ይሁን። በርካታ ጉዳዮች የተስተናገዱበትን የዘንድሮውን የአፍሪካን ኢምፓክት ሽልማት ሙሉ የሽልማት ስነ ስርዓት ምን ይመስል እንደነበረ ቅዳሜና እሁድ በጣቢያችን አርትስ በማህበራዊ ትስስር ገጾች እና በቴሌቪዥን ለተመልካቾች ይሰራጫል። የኢትዮጵያ ፊልሞችን በዓለም አቀፍ ሲኒማዎች በማሳየትና በሞባይል መተግበሪያዎች በማሰራጨት የሚታወቀው ሀበሻቢው 10ኛ ዓመቱን በአዲስ አበባ አክብረዋል። መቀመጫውን በለንደን ያደረገው ሀበሻቢው የኢትዮጵያ ፊልሞችን በዓለም አቀፍ የፊልም ፌስቲቫሎች ይታጩ ዘንድ በዓለም አቀፍ ሲኒማዎች ላይ መታየታቸው ለዘርፉ ከፍተኛ አስተዋጽኦ ያደርግ እንደነበረ የገለጸ ሲሆን በ10 ዓመት ጉዞውም በርካታ ስኬቶችን መጎናጸፉን አስታውቋል። ሀበሻቢው በ10 ዓመታት ጉዞ የላቀ አስተዋጽኦ ለነበራቸው የፊልም ድርሰት ጻፊዎች፣ አዘጋጆች፣ ተዋናዮች እንዲሁም ለፊልሙ ዘርፍ እድገት አስተዋጽኦ ለነበራቸው ግለሰቦችና ተቋማት የእውቅና ሽልማትም አበርክተዋል። 6ኛው የኢትዮጵያ ፊልም ፌስቲቫልም ጥቅምት 8 እና 9 ቀን 2018 ዓ.ም በለንደን ከተማ እንደሚካሄድም በስነ ስርዓቱ ላይ ይፋ ሆኗል። ይህ በኢትዮጵያ የመጀመሪያው የሮክ የሙዚቃ ስልት ምት ባንድ ነው። ጃኖ ይህ ደግሞ ከጃኖ ባንድ ድምፃውያን መካከል ኮከቡ እንደሆነ የሙዚቃ አፍቃሪያን የሚመሰክሩለት ድምፃዊ ኃይሉ አመርጋ ነው። ድምፃዊ ኃይሉ አመርጋ ከተራራው ማዶ፣ እንግዳ፣ ይነጋል፣ ማርዬ፣ ይገርማል የተሰኙ ሙዚቃዎችን ጨምሮ 10 ያህል ስራዎችን በጃኖ ባንድ በኩል መዋጮ አድርጓል። ከጃኖ ባንድ መፍረስ በኋላ ከኃይሉ አመርጋ በቀር 3ቱ የባንዱ ድምፃውያን በየፊናቸው የራሳቸውን የሙዚቃ አልበም ለአድማጮች አቅርበዋል። በሙዚቃ ወዳጆች ዘንድም የኃይሉ አመርጋ የሙዚቃ አልበም መቼ ነው የሚለቀቀው የሚሉ ጥያቄዎች ለድምፃዊው ሲቀርቡ ቆይተዋል። ለዚህም ጥያቄ በመጨረሻም አልበሙ ለአድማጮች የሚቀርብበት ቀን ታውቋል። ድምፃዊ በግሉ የሰራው የመጀመሪያ አልበሙ ጥቅምት 21 ቀን 2018 ዓ.ም ለአድማጮች ይቀርባል ተብሏል። የአልበሙን ስራ ለመከወን 6 ዓመታት እንደፈጀ የተነገረለት አልበሙ አሁን የተሰኘ ርዕስ ተሰጥቶታል። ከመለቀቁ በፊትም ጥቅምት 18 2018 ዓ.ም የሙዚቃ ማድመጫ መሰናዶ እንደተዘጋጀለትም ሰምተናል። በዛጎል የመጽሐፍ ባንክ የሚዘጋጀው ነገረ መጽሐፍት የመጽሐፍት ውይይት ነገ ቅዳሜ ጥቅምት 8 2018 ዓ.ም ከቀኑ 8 ሰዓት ጀምሮ ሚኒሊክ ሆስፒታል አካባቢ በሚገኘው ኤፍኤስኤስ አዳራሽ ውስጥ ይካሄዳል። በዚህ ሳምንት የተመረጠው መጽሐፍ ቀይ አንበሳ የተሰኘ መጽሐፍ ሲሆን በክብር እንግድነት ዶክተር ተስፋዬ መኮንን ይገኛሉም ተብሏል። የዝግጅቱ አወያይ ደራሲ እንዳለጌታ ከበደ ነው። አፍሪካ አሊ ይባላል። ሙዚቀኛና ኢንጂነር ነው። የዩኒቨርሲቲ መምህርም ሆኖ እየሰራ ይገኛል። ሙዚቀኛ አፍሪካ አሊ አስቀድሞ በአፋርኛና በሌሎች ቋንቋዎች 2 የሙዚቃ አልበሞችን ሰርቷል። ከሰሞኑ ደግሞ 3ኛ አልበሙን ታይሲ አዳ በሚል ርዕስ በቅርቡ ለሙዚቃ አፍቃሪያን ለማቅረብ እንዳሰበ ይፋ አድርጓል። የአልበሙ መጠሪያ ታይሲ አዳ የተሰኘ ሲሆን ትርጉሙም ድንቅ ባህል የሚል አቻ ትርጉም አለው። ይህ ታይሲ አዳ የተሰኘ አልበም ከሌሎች የሙዚቃ አልበሞች ለየት የሚያደርገው የአፋር ሕዝብን ቱባ ባህል ለዓለም የሚያስተዋውቅ መሆኑና በተለይ ለአዲሱ ትውልድ ባህሉን እንዲያውቅ ትልቅ አስተዋጽኦ ያለው ስራ በመሆኑ ነው ሲል ተናግሯል። በሙዚቃ ቅንብር ስማገኘው ሳሙኤልና መክብብ ጸጋዬ ማሪዮ ተሳትፈዋል። 8 የሙዚቃ ስራዎች በተካተቱበት በዚህ አልበም ላይ በግጥም ኢብራሂም አሊ፣ ከድር አሊ፣ እድሪስ ደረሳ እንዲሁም ራሱ አፍሪካ አሊ ተሳትፈዋል። አልበሙ ውስጥ ለተካተቱ 4 ሙዚቃዎች የሙዚቃ ቪዲዮዎችም እንደተሰራላቸው ተነግሯል። ጥቅምት 9 የሚመረቀው አልበሙ ዩቲዩብን ጨምሮ በተለያዩ ዓለም አቀፍ መተግበሪያዎች በኩል ለአድማጮች ይቀርባልም ተብሏል። ክቡራትና ክቡራን ተመልካቾቻችን በዚህ ሳምንት ያዘጋጀንላችሁ የአርት ስፔሻል ኪነትና ኩነት መረጃዎች ይህንን ይመስሉ ነበር። ስለተከታተላችሁን እናመሰግናለን። ውድ ተመልካቾቻችን የአፍሪካ ሬኔሳንስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር አምላክ ኃይለ ለማየ ቆይታ አድርጌያለሁ። ከቀሪ የጣቢያችን ዝግጅቶች ጋር መልካም ጊዜን ተመኘሁ።